በደንብ ጠንከር አድርጋ አንበው። ኦኬ በወለዳቸው ጠንከር አድርጋ ያነበብኩት ይሰየው። ምንድነው የሚለው? እንቅልፍ ላይ ነህ እንዴ? ኧረ አይደለም። እስኪ እንትኑ መልሰው ኤርሚያስ፣ ከቨሩ ላይ መልሰው እስኪ እስትሙን እንየው። አይ ነው ውዳሴ ማርያም የሐሙስ ነው። ገባኝ። እስኪ መልሰው። አይ ያው እየመለስከው እኮ አንተ ራሱ እያስመለሰህ ነው። አየህ ለምን አይነፈጠጠ ሳቀኩ ሳይመጣ ነው ውሸትህን። አይ ኧረ አይደለም። በርስ የሚታርግና ተቀመጠ። this is orthodox ያሁኗ የኦርቶዶክስ አሁናዊ ገጽታ ይሄን ይመስላል። ፍየል ናት እቺ የሜዳ ፍየል ወይ ደግሞ አጋዘን ዝርያ ማለት ነው። ቀንዱ ገጠር ስላደኩ ነው ያውቃለሁ። ቀንዳቸው የአንዳንድ በጎች የአንዳንድ ከብቶች ራሱ ዞሮ አስተዳደጉ ከመጀመሪያው ከተጣመመ ልክ እንደ ተመልሶ ነው የሚወጋው። ይኸው ቀንዷ ተመልሶ የራሷን አይን ነው የወጋው። ኦርቶዶክስ ይኸው ገድላት ድርሳናቱ ዞረው ራሳቸውን እየወጉ ነው። ለዚህ ነው ከዲያቆን እስከ ቄስ እስከ ሊቀ ሊቃውንት የሚባል ይሄን ቤት የርጉማን ስብስብ ነው ብለው ነው የሚሉት። ለምን እኛ የተረገምን ሳይሆን እዚህ የተረገመ መጽሐፋቸውን እያወጣን እያሳየንባቸው ስለሆነ እምጠይቅህን ስማ። ቢያድግልኝ እሺ፣ አቤት ቢያድግልኝ፣ አቤት ቢያድግልኝ፣ አቤት ቢያድግልኝ። ምን አጠፋው? የጠየቅኩህን መልስልኝ። ሊቃውንቱ እንደተረጎሙ ይላል አይልም ነው ያልኩህ። ሊቃውንት እከሌ አይልም። ሊቃውንት ብሎ የጥንት አባት እኮ ሊቃውንት ሲዋረድ እንደመጣ አቤት 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 this is orthodox ሊቃውንት እከሌ አይልም። ልክ ነው። ሊቃውንት እከሌ ይላል። አንድ እንኳን እርምጃ እንኳን አትራመዱም። በእውነት ምንድነው ያልተራመድነው? እኔ እኮ ግራ አጋባኝ። ምንድነው አሁን ያልተመለሰልህ? ሚዩት አድርጌያለሁ እንዳትከፍተው፣ ካልሆነ ታች አውርዱት። አይ አልከፍተው። እኔ ነኝ ያደረኩኝ። ሚዩት ያደረኩኝ እኔ ነኝ። አልከፍተም። ቀጥል። እሺ ሊቃውንት እንደተረጎሙት አይልም አልከኝ። ይሄው የኢትዮጵያ ኦርቶዶክስ አይ ሊቃውንት አይልም ነው። ሊቃውንት እከሌ አይልም ነው ያልኩት። ሚስ ኢንተርፕሬሽን ሊቃውንት እከሌ አይልም። እታች ወረድሽ፣ እታች ወረድ። ያው እታያቸው ወንድሞች ስለማያስነበበኝ ማለት ነው። ምን ይላል? የውዳሴ ማርያም ቅዱስ ኤፍሬም የደረሰው ከቀደሙ አባቶች ሲወርድ ሲዋረድ የመጣው ንባብና ትርጓሜው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ሊቃውንት ማለት ብዙ ናቸው ማለት ነው። እንደ ጻፉትና እንደ ተረጎሙት ይላል። ሊቃውንት አልተረጎሙትም ማለት መናፍቃኑ እመቤታችንን እንዲህ ብለዋት ቲያ በኋላ ደግሞ እንዲህ አሏት ብሎ የሚል አንድ ዘበሎ በኋላ ፈሰስ የሆነ ሰውዬ ሲሳደብ ሰማ። በቃ ጴንጤ ስትሳደብ ነው የኖርከው አንተ። ጴንጤው መጽሐፍ ቅዱስን አንብቦ ጨርሶ የራስን መጽሐፍ ጥርስ ከምላሳቸው እያወጣ እያየው ነው። ማርያም ሰኞ ውዳሴ ማርያም ላይ ኢየሱስ የአዳምን መርገም በሞቱ አጠፋ ይላል። ሐሙስ ውዳሴ ማርያም ላይ ደግሞ ማርያም ነች ያጠፋችው ይላል። እዚሁ መጽሐፍ ላይ ሰኞ ኢየሱስ ነው ብላችሁን ሐሙስ ማርያም ናት ትላላችሁ እንዴ? ሰኞ ላይ በኢየሱስ ነው የጠፋው ብላችሁን ሐሙስ ላይ በማርያም ነው የጠፋው የምትሉ ጉደኞች፣ የአንደኛው መቶ ክፍለ ዘመን ጉደኞች። በቃ እችን ቤተክርስቲያን ቅድስት ቤተክርስቲያን እንደው ቅድስት ቤተክርስቲያን እንዲህ ብላ ቅድስት ቤተክርስቲያን ምንድን ነው ያለችው? ያለችውንማ ጽፋለች። የጻፈችውን ሸምድደን እኛም ስንማር ነበር፣ ስናዜማው ነበር። ብራዘር ሳዜማው ነበር፣ ዘሩንም ከነዜማው ጭምር ማለት ነው። ውዳሴ ማርያም መጣና 50 እግር የሆነ ትርጉም ሊተረጉም ፈለገ ማለት ነው። ይሄ 50 እግር የሚባለው ትላል አይደል? እንደዛ አይነት ትርጉም ሊሰጥ ማለት ነው። አንዱን ቃል አባቶች እንደዚህ ብለው ተርጉመውታል። ሊቃውንቱ ብየስለው ሊቃውንት የሚባል ነገር የለም። ኤርሚያስ ውዳሴ ማርያም ሊቃውንት የሚባል ነገር የለም። ይሄው እዩት። ይሄው ውዳሴ ማርያም ቅዱስ ኤፍሬም እንደደረሰው ከቀድሞ አባቶች ሲዋረድ የመጣው ንባብና ትርጓሜው በኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት እንደጻፉትና እንደተረጎሙት ያ ላሳይ ነው እኮ ትርጉሙ ምን እንደሚል ከትልቁ ታደርገኛለህ። እኔ መጽሐፉ አለኝ። የማን ትርጉም ነው ታሳየኝ? ትርጓሜው ነው እኮ ማሳይ ምን ኢንቴንሽኑ ምን እንደሚል የማን ትርጓሜ ነው ታሳየኝ ነው ብየመለ ውዳሴ ማርያም
የትኛውን ትርጉም ታሳይ? አንድምታውን ትርጓሜ የትኛውን ቀን የትኛውን ቀን ማለት አያውቀውም። አያችሁ ውዳሴ ማርያምን እንጂ የትኛው ቀን ላይ ምን እንደሚነበብ አያውቅም። የትኛውን የሐሙስን እኮ ነው የሐሙስን ነው እኮ ሐሙስ ነው የሚባለው። ታዲያ ብላ ደግሞ የሐሙሱ ውዳሴ ማርያም ቆይ የሚባለው እንደዚህ ነው። ይኸውልህ ብራዘር የሐሙሱ ውዳሴ ማርያም የአንድምታ ትርጓሜ ላነብልህ ነው የሚባለው። እሺ ለምን እንደምታነብልኝ አሁን የሐሙሱን ውዳሴ ማርያም የአንድምታ ትርጓሜ አንተ ያልከው ማለት ነው? ምንድነው ያልኩት እኔ? የመጀመሪያው ሰኞ ድህነት በጌታችን ይላል፣ የሐሙሱ ደግሞ በእመቤታችን ነው ይላል ብለሃል። ይላል አይልም መጽሐፉ? ያለውን ልንገርህ ምን ይላል ማለት ነው? ይታያል አንተ ይላል ብለህ ከማለት መጽሐፉ ይላል አይልም የሚለውን ልንገርህ። ይላል አይልም ከዛ ትነግረኛለህ። አንተ ብለሃል ነው ያልከኝ። አዎ እኔ ብያለሁ። እኔ ያልኩት ግን ይሄው መጽሐፉ እዚህ ነው ያለ። ካሜራ ከፍቼ ነው ያሳየሁትኝ። መጽሐፉ ግዕዙን አውጣው አላሳይ። ግዕዝ ትችላለህ? አልችልም። ግዕዝ አንተ ትችላለህ አይደል? ግዕዙን አውጣው አላሳይ። ግዕዙን አውጣው። አንተ ትችላለህ አይደል? እችላለሁ እኔ በለው በአማርኛ ዝጋውና ካሜራህን ማን ነው ካሜራህን ወደዚህ ክፈትና ፊትን አዙረህ ግዕዙን በልልህ። ኖ መጽሐፉን ክደህ ነው ምኑ ነው መልልህ? ክደህ ነው ውዳሴ አድመጠኝ። ክደህ ነው መጽሐፉን ክደህ ነውና ውዳሴ ማርያም የሐሙስን በቃልህ በለው። ታውቃለህ እኔ ስለማላውቅ ነው። በለዋ ምንድነው የመጀመሪያው እኮ አይደለም ሰከንዷን ነው እኮ የኔታ ይበሉት። ይሄኛው ናቤቲ የሐሙስ ውዳሴ ማርያምን ይበሉት በቃልዎት። ውዳሴ ማርያምን አውቀዋለሁ ብለኛል። አንተ ግዕዝ ታውቃለህ ብለኛል። እኔ አላውቅም እና እርሶ ግን ይበሉት ውዳሴ ማርያምን የሰኘው ለሐሳቡ አንተ የተናገርከው ሐሳብ አትቀይር ወንድማችን ከይቅርታ ጋር። እሺ የሰኞ ሁለተኛ ግዕዝ ሳታውቅ ውዳሴ ማርያም ታውቃለህ ብለህ እንዳትለኝ። የሰኞ ውዳሴ ማርያም ላይ ምንድነው ብሎ የሚለው? እሺ ለሰኞውን በጌታችን ነው ብለሃል አይደል? እንደዛ የሚለው ነው መጽሐፉ ይላል። መጽሐፉ ይላል አይልም? ወይ እሱ ጋር ከማለት በፊት የሰኞ መጽሐፉ ይላል አይልም ወንድሜ? ይላል እንጂ ይላል። ቴንኪው። የሐሙሱስ ላይ በማርያም ነው የጠፋልን ይላል አይልም? የሚለው ልንገርህ። እሺ ዘሩ ራሱ ዘሩና ትርጓሜው ታውቃለህ አይደል? ይኸውልህ ዘሩ ቆይ ብራዘር እኔ ይታያል አትበለኝ ብራዘር። እዚህ መጽሐፍ ደርድሬ አንተ እኮ ፒዲኤፍ ነው ይዘህ መጣው። እኔ ግን ሃርድ ኮፒ ነው ያስኩት ብራዘር። አንተ ማን እንደጻፈው እንደው እንኳን የማይታወቅ መጽሐፍ ነው ያስከው። ይታያል አትበለኝ። እኔ የቤተክርስቲያኒቱ ማተሚያ ቤት የታተመ በ1980 ዓመተ ምህረት በትንሳኤ ማተሚያ ቤት የታተመ ሊቃውንቱ የጻፉት የአንድምታው ትርጓሜ ውዳሴ ማርያም ዘሩም ውዳሴ ማርያም አለኝ። ይታያል አትበለኝ። አንተ ይዘህ የመጣው ወረቀት ማን እንደጻፈው እንኳን የት እንደተቀመጠ እንኳን አላውቅም። ኦኬ እነዚህ እኔ መጽሐፍ ችግር የለብኝም ያልኩህ የሰኞ ወይ ይሄው አንድምታው ነው። እኔ እኮ ያለኝ እዚህ ጋር ይሄ አንድምታው ነው ይታያል። ዘሩን ንገረኝ በመጀመሪያ ትርጓሜ ከመንገር በፊት ይታያል እዚህ ጋር ወንድሜ ቶም ከቀድሞ ውዳሴ ማርያም ቅዱስ ኤፍሬም የደረሰው ይላል። ተከታተለኝ። እኔ ጋር ከቀድሞ አባቶች ሲወርድ ሲዋረድ የመጣው ንባብና ትርጓሜው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ሊቃውንት እንደጻፉትና እንደተረጎሙት ይላል። አያው የአንድምታውን ይዤዋለሁ እኔ። አሁን አንተ ያስከው ማይጻፈውን ማያስቀምጣ አይታወቅም፣ ግን ስናነበው እናያለን። ትክክለኛ የሆነ አለ ትክክለኛ ያልሆነ ሊሆን ይችላል። አብዛኛው ግን ትክክለኛ ሊሆን ይችላል ብዬ ልጠርጥር ልገምት። ኦኬ እኔ አሁን ይሄ ውዳሴ ማርያም አንድምታው ትርጓሜ ነው። ዘሩ ደግሞ እዚህ ውስጥ ነው ያለው። ዘሩን ሲተረጉሙት ዋናውን ቃል ሲተረጉሙት የተረጎሙት ትርጉሙ ይሄው ዋናው ዘር እዚህ ውስጥ አለ። አሁን ዋናው ዘር የሐሙሱን አውጣውና አንብቡ። ቴንክ ዩ። አሁን በደንብ ተደማምጠናል ማለት ነው። የሐሙሱ ዘሩን ይሄ ትርጓሜውን ነው ያመጣው ወንድሜ። ዘሩ እኮ ነው ከዘሩ እኮ ነው እንትን ዘሩ ማለት ዋናው ናቤኪ ኩልነ ማለት ናቤኪ ኩልነ ወግዝእትነ ወላዲተ አምላክ። አንተ ያነሳው እቺ ናት። ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ዘበንቲያሃ ተሰረ ዘቀዳሚ መርገም እንታደረት ዲበ ዘመድን የሚለው ኦኬ ምንድነው? እሱን ድገመው ይኸውልህ ማለት ናት
ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ዘመንቲያሃ ተስዕረ ዘቀዳሚ መርገም እንታደረ ዲበ ዘመድና አለ። ይህ ማለት ምን ማለት መሰለህ? ዘመንቲያሃ ተስዕረ ብሎ እንታደረት ይላል። እንታደረት ማለት ያደረው ማለት ነው። በእርሷ ያደረው አለ። ይኸውልህ ምክንያቱም ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ዘመንቲያሃ ተስዕረ ማለት ባንቺ ተሻረ ባንቺ ዘመንቲያሃ ተስዕረ ቀጥለህ አንብበው አንዱን እንኳን ሐሳብ ሳጨርስ ወርታች አጥቶር ቀጥለህ አንብበው እዛው ጋር ይኸውልህ ዘበእንቲያሃ ብሎ የሚለው ለምንድነው ታንቀሳቀሰው? እኔ ጋር መጽሐፉ አለ ካልሆነ ትልቁ ላይ ሆነ ነው። ዘበእንቲያሃ ከሚለው ጋር ጀምረህ አንብበው። ዘበእንቲያሃ ተስዕረ ወደ ፍለፊት እንታደረት ይላል። ቀጥል ከዛ ቀጥል ዘበእንቲያሃ ተስዕረ ብሎ እንታደረት ይላል። እንታደረት ማለት ነው። ከዛ ቀጥሎ ያለውን አንብበው። ከዛ ቀጥሎ ያለውን አትበለኝ። ከዛ ቀጥሎ ያለውን አንብበው። ምንድነው? እቺ ምን የሚል አንብብ ብራዘር። ካላነበብክ እታች አውርጅህ ለህዝቡ አነባለሁ። አንብበው። አሁን የጀመርከው በባህሪያችን ጸንቶ የነበረው መርገም ስጋ መርገመ ነፍስ በእርሷ ምክንያት የጠፋልን የሚል በእርሷ ምክንያት አድመጣኝ። አለቀ። ምክንያቱም ማነው? እግዚአብሔር ነው። አድመጣኝ። ኦኬ ዘሩ ላይ አሁን የአንድምታው ትርጓሜውን ያመጣው አይደለ? ያ እሱን ነበር ልሸፍን የተሯሯጥከው ማለት ነው። የገባህበትን ቤት አላወቅም ብራዘር። ኦኬ የሐሙስ ውዳሴ ማርያም እኔ ወርታይ ከፍ አድርገው ዝቅ አድርገዋል። ለምን ጋር ስላለ ሁለቱም ማለት ነው። ኦኬ ዘሩ ይሄ ነው። አንተ ዘሩን አልያዝክም። እኔ ትርጓሜውም ይሄው ዘሩም ይሄው ማለት ነው። እኔ ነኝ ሐቀኛ። ኦርቶዶክሳውያን ዝም ብለው ነው ወደወጪ ዘበእንቲያሃ ብሎ የሚለው ጋር ብቻ ሊደጋግም ይፈልጋል። እሺ አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን፣ ይቅርታሽ ለሁላችን ይሆን ዘንድ ነውና። ሔዋን ከእንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀድሞው እርግማን በእርሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት ይላል። ኦኬ ግልጽ ነው? ግልጽ አይደለም? ይሄ ለህዝብ ከትርጓሜ በፊት ዘር ይቀድማል አይቀድምም? ወንድማችን ቶም ዘር ይቀድማል። አንድ ጥያቄ ልጠይቅህ። እና አትጠይቀኝም። የጠየቅኩን መልስ ልይ በአግባቡ ሙሉን ጨርሰውና ምክንያት ምን እንደሆነ ይነግራል። የጠየቅኩን መልስ በአንቺ ምክንያት ብሎ መጨረሻ ላይ ምን እንደሚል ታየዋለህ። ብራዘር እኔን የሚዩት ያደረኩ የጠየቅኩህን መልስልኝ። እንዴት አንድ ማስተዋል ያለው ኦርቶዶክስ አይገባም? ተግባቦትን ህግ ወቁ። የጠየቅኩህን መልስልኝና ከዛ ትጠይቀኛለህ። እንዴት አንድ ማስተዋል ያለው ሰው እንኳን አይመጣም? እንደው በጌታ ከዚህ ትልቅ ቤተክርስቲያን ውስጥ አንድ የረባ ሰው እዚህ ስትመጡ ነው ደማችሁ የሚፈላው። እዚህ ስትመጡ ነው ከአርስቱ ውጭ የምታወሩት። የጠየቅኩህ መልስልኝ ማለት አንተ ጠይቀኝ ማለት አይደለም። የጠየቀኝ ከመለስክልኝ በኋላ አንተ ትጠይቃለህ። የጠየቅኩህ ምንድን ነበር? ከአርስት እንትኑ ይቀድማሉ? ትርጓሜው ነው የሚቀድም ወይስ? ቴንክ ዩ አስታውሰዋል። ከትርጓሜው በፊት ዘሩ ይቀድማል አይቀድምም? ዘሩ ይቀድማል። ዘሩ ይቀድማል። ይሄ እኔ ያስኩት ዘሩ ነው ወይስ ትርጓሜው ነው? ይሄ አንተ ያስከው ዘሩ ነው። ዘሩ ነው ወደ አማርኛ ተተርጉሞ ማለት ነው። ይሄንን ዘሩን አባቶች ሲተረጉሙት አሁን አንተ ቅድም እንዳልከው አሉ አይደል? ሙሉን አንዴ ብታነበው ማለት ነው። እንደ ወንድምነት ነገር ሙሉን ብታነበው እሷን አሁን እንጨርስ ብራዘር፣ እንጨርስ እኮ አልኩ። እኔ ምን እንደሆነ ይነግርሃል። እንጨርስ እኮ አልኩ ወንድምዬ፣ በአንቺ ያለበትን ምክንያት። እሺ እንጨርስ። በዚህ ክፍል ላይ ዘሩ ላይ ብሎ የሚለው እዚህ ጋር የቀድሞውን እርግማን በማን ያጠፋልን ነው ብሎ የሚለው መልሰልኝ ወንድማችን። በአንቺ ምክንያት አለ። አሁን ሔዋን አጥፍታለች። በሷ ምክንያት ጣቴን ያስቀመጥኩት ጋር ይኸው ብራዘር፣ ተግባብተን ብናወራ በጣም ደስ ይለኛል። ምክንያት የሚል ቃል አለ እዚህ ውስጥ እኮ ዘሩ ውስጥ ምክንያትም ብሎ የሚል የለም። ዘሩን ታማኝ ሆነ አንብብ። እዚህ ጋር ምን ይላል? ምን ይላል? ምን የሚለው የጠፋል? ይኸው
በእርሷ ምክንያት ነው የሚለው አሁን የግዕዙ ዘሩ ነው እኔ ዘሩ ላይ ታማኙን በመጀመሪያ ምክንያት የሚል እዚህ ዘሩ ውስጥ አምጣ ከሌለ እዚህ አንድምታው ላይ ምክንያት ብሎ የሚለውን አምጣር እንታወራው እኔ በመጀመሪያ ዘሩ ላይ ምክንያት የሚል አሳየኝ አንብበው ይኸው አንብበው ሙሉን ጨርሰል ታነብልኝ ይችላል አንብበው አልኩ እኔ ዝም ብሎ የደብተራ ኮተት ሳነባሉልም አንብበው እሺ ምን እንደሚል ደቂቃ ተሰጠኛል ላስረዳ ይኸው አንብበው አልኩ ከማስረዳት በፊት ዘሩን አንብበው ማንበቡን ማኮኔ በግዕዝ ነው የተማርኩት አንብበው እዚህ በአማርኛ አንብበው እዚህ ግዕዙን ነው የተማርኩት ምን ይማልነግር አማርኛ አትችልም ማለት ደቂቃ ስጠኝና አንድ ደቂቃ ላስረዳ ምን እንደሚል ሙሉ መደበቅ የለም የምታወራው ከኔ ጋር ነው ግዕዝ ውስጥ አትደበቅ አማርኛ ውስጥ አትደበቅ እንደዚህ አይነት እኮ ዕዳ ነው የጣለባችሁ የጠየቅኩን አማርኛውን አንብበው እዚህ ጋር ይኸው ዘሩን እሱ የሚለውን ማነብላለሁ ችግር የለውም ግን እኔ ሙሉን አንብበው እኮ ነው የተባልከው አንብበው ማለት ነው አንብበው የቀድሞ እርግማን በእርሷ አይጠፋልን አምላክን የወለድሽ ድንግል ማርያም ወይ የሁላችን መመኪያ ናት ይላል ኦኬ እዚህ ጋር ስተት አለበት ወይ ስተት የለበትም ያጻጻፍ ሙሉን ላስረዳሽ ጊዜ ሰጠኛል ጠየቅኩ መልስልኝ ስተት አለበት ወይ ስተት የለበትም እዚህ ጋር ያጻጻፍ እኔ ግዕዙን ነው እንትን ብለው ጠየቅኩን መልስልኝ ዘሩን ነው የጠየቁ ግዕዝም ብትሆን አታመልጥም ኤርሚያስ አበበ አንተ ሳትቀድስባት በፊት የቀደስኩባት ቤተክርስቲያን አንተ ውዳሴ ማርያምን ሳትማር በፊት ዘሩንም ዜማውንም የተማርኩባት ቤተክርስቲያን የጠየቅኩን መልስልኝ እዚህ ጽሁፍ ላይ ስተት አለ ወይስ የለም ጊዜ ኮብ ሰጠኝ ያስረዳለው ኤርሚያስ መልሰው ገጥመን ብራዘርዬ እዚህ ጽሁፍ ላይ ላስረዳው ከማስረዳቱ በፊት እዚህ ጽሁፍ ላይ ስተት አለበት ወይስ የለበትም ስተት የለበትም ምን መሰለ ስተት የለበትም ያልኩ አይ ቆይ በመጀመሪያ ስተት የለበትም ወይስ አለበት ብዬ ምክንያቱ ይኸውልህ ለምን መሰለ በለ ምክንያቱን አትንገረኝ በመጀመሪያ ስተት አለበት ወይስ ስተት የለበትም እዚህ ጽሁፍ ላይ የለበት ስተት የለበትም በዚህ ጽሁፍ ላይ ምክንያት የሚል ቃል አለ ዘበንት ያህተ ሰረ ማለት ነው እዚህ ላይ ያልኩ አማርኛው አድመጠኝ ልብ በልና እዚህ አማርኛው ላይ ዘሩ ላይ ስተት የለበትም ብለኛል በዚህ ክፍል ላይ ምክንያት ብሎ የሚል አለ ወይስ የለም በለው እያለኮ ነው እንግዲህ ምክንያት በመጀመሪያ ቃል አለ ወይስ የለም ዘሩ ላይ አንድ ጥያቄ 3 4 እንጠይቅ አታርገኝ ትርጉሙን እንትን ማለት ይኸውልህ አንዳንድ ጊዜ ማለት ነው ወደኋላ ልንሄድ ነው እዚህ ዘሩ ላይ ምክንያት ብሎ የሚል ቃል አለ ወይስ የለም ነው ብየምልህ ምክንያት የሚል አለ እኮ እዚህ አሳይቻለሁ ይሄው አሳየኝ እዚህ ከአንድም አሳይቻለሁ ዘሩ ላይ አሳየኝ ዘሩ ላይ የሌለ ትርጓሜው ላይ ምን ሊያርግ ማ ተጨመረ ዘሩ ላይ አሳየኝ ዋናው ዘሩ ላይ በሌለበት ትርጓሜ ላይ እንዴት ገባ ስራዋጽ ዘበንት ያተሰረ ነው እኮ የሚል ዘበንት ያተሰረ ብሎ ምን ይላል አንድ ጊዜ አንድ ደቂቃ አስተኛ አድመጠኝ ይሄው እዚህ አማርኛውን እየጠየቅኩ ነው ከዛ እንሄዳለን ወደ ግዕዙ እዚህ ክፍል ላይ በአንቺ ምክንያት ብሎ ይላል ወይ ምክንያት የሚል ቃል አለ ከሱ ጋር የለም ግን እኔ አሁን የተማርኩት ቋንቋ ነው አማርኛው ሰው የለም እሺ ስለዚህ የለም ይሄ ጽሁፍ ግን ትክክል ነው አይደል ትክክል ይመስለኛል እኔ እንግዲህ በሱ እርግጠኛ መሆን አልችልም ለምን ነው ማጥቶ ነው እንዴ አሁን ቀደም እኮ ይሄ ጽሁፍ ትክክል ነው ትክክል አይደል ብዬ ትክክል ነው አልከኝ ስተት የለበት ብዬ ትክክል ነው ብለኛል አሁን ደግሞ ትክክል ይሁን ትክክል አይሆን አላቅም አልከኝ ለምክንያቱስ እናንተ ግዕዝ ውስጥ እስልምና ሃይማኖት በአረብኛ ቋንቋ ኦርቶዶክስ ደግሞ በግዕዝ ውስጥ ተደብቃ ነው ህዝቡን ጢባጢቤ የምትጮቱበት ማለት ነው አይደለም ላስረዳ እኮ ነው እኔ ተርጉም ማለት እኔ እንደተርጉም እኔ አባቶች ብለው የተረጎሙት እዚህ አለ ግለጠው እሱን በቃ ግለጠውና ያንተን ትርጉም አንፈልግም እኔ ዋናው ዘሩ ላይ ነው ያልኩት አድመጠኝ እኩል አታውራ እዚህ ትርጉሙ አለኝ እኔ ትርጉሙ ስላለኝ ያንተን ትርጉምም አልሻም ምንድነው ብሎ የሚለው አማርኛው ዘሩ ይሄ ልንገርህና አንተ የፈለከውን ተናገር አማርኛው
አድምጠኝ። አማርኛው ኦኬ፣ አማርኛውን አላምንም በላ ካደው ይሄንን ከዛ ወደ ግዕዙ ነው ማለት ይኸውልህ ሲተረጎም ማለት ነው። ኖ ካደው ቆይ ካደውና ወደ አማርኛው እንሄዳለን። ከዛ እዛ ውስጥ የተጻፈውን ቃል በሙሉ ግሱን ከትርጓሜ ጠይቀሃለሁ ትመልስልኛለህ ማለት ነው። ኦኬ የቋንቋው ሊቃውንት ደግሞ መዶሻ መጣባለው ማለት ነው። እንደ በቋንቋው ሊቃውንት መዶሻ ማለት በትርጓሜያቸው ማለት ነው እንጂ እንደነ ድል በድል በመዶሻ ናትን ማፈርጠው ነው ያልኩ አይደለም እየምልህ እኔ በመረጃ ነው። እሺ ስለዚህ ይሄ አማርኛው ትክክል ነው ወይ ብዬ ስለ ትክክል ነው ብለኛል ቀደም። ያ ምን መሰለህ አማርኛው ነው ከግዕዙ የትኛው ነው ትክክለኛ? እንትን ነው እኮ ሲተረጎም ማለት ነው። አንዳንዴ እሷን ትክክል ነው ያልኩበት ምክንያት መሰለህ ምክንያት የሚለው ስለሌለ አሁን ሙሉን ስህተት ነው ልንለው አንችልም። ግን አሁን አስረዳይ ብትለኝ ምንድነው ምን እንበለው? ምክንያት ብሎ የሚለውን ምን እንበለው? ይኸውልህ ምክንያት ያለው ምን መሰለህ? ይኸውልህ አንድ ደቂቃ ስጤሽ። ምክንያት ያለው ይኸውልህ ከትልቁ ብታደርገኝ ደስ ይለኛል። ችግር የለውም። ምኑን ነው የምታነበው? ዘሩን ነው የምታነበው? ትርጓሜውን አይደለም። ዘሩን ነው ማነብል ማለት ዘሩን ማለት የመጀመሪያዎቹን ብቻ ማለት ነው። ወደ እንትኑ ሳልሄድ ወደ አንድምታው ሳልሄድ ወደ ብዙ አሁን እዚህ እንት ያተሰረ ብሎ እንት አደረት ስላለ ባንቺ ያደረው ማለት ነው። ባንቺ ያደረው እንት አደረት ማለት ነው። ከዛ ምክንያቱም መሰለህ እዛው ናቤኪ ላይ ዳግመኛ ያው ለዚህ ላይ ምን ይላል መሰለህ? እዛው ማለት ነው። ዘበንቲያ ከሚለው በታች ያለውን ውረድ እንጂ እየቀጠልክ ነው ዘሩን የምትሄደው። ዘሩን አሳየው እዚህ ጋር ነው ዳግም ከፈለን ንብላ ምጽሐት ይላል። አልጠይኩም ለምን ነው ማዶ የዘለልከው? ከዛው ዘበንቲያ ከሚለው ቀጥሎ ያለውን ወርታች አንበቡ። ከዛ ተደርስበታለህ ማዶ ላይ። እሺ ጊዜ ከሰጠኝማ አርግላለሁ። እሺ ብዙ አሰጠኝም ብዬ እኮ ነው ቀጥታው ሰጣለሁ። እሺ ጊዜ ከሰጠኝ ይኸውልህ ምን ይላል መሰለህ? ተምክተ ኩልነ ድንግል ማርያም ወላዲተ አምላክ ዘበንቲያ ተሰረ ዘቀዳሚ መርገም ታደረ ዲበ ዘመድነ መጽሐፍ ምስጢር እንጂ ዘይቤ አይጠነቀቅም። ዘበንቲያ ተሰረ ብሎ እንተ ሀደረት አለ። በባህሪያችን ጸንቶ የነበረ መርገም ስጋ መርገመ ነፍስ መርገመ ስጋ መርገመ ነፍስ በእርሷ ምክንያት የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት አለ። በሮዝ ዘገብራት ቆይ የሁላችን ምንድናት? መመኪያ ናት። ለምን ቢል እንደማመጣቸው እኮ እኔ እናንተን የምናወራው የሁላችን ምንድናት ነው ያለው? መመኪያ ናት። ለምን እንዳለ ኮል ነገር ቆይ ወንድሜ አቸኩል እያቋረጥከኝ እኮ ነው እየጠየቅኩ ነው። የሁላችን ምንድናት አለ? ይኸውልህ ይታያል። አንብበው። የሁላችን ምንድናት አለ? መመኪያ ናት አለ። ኦኬ መጽሐፍ ስለመመካት ሲናገር ስጋ ለባሹን ክንዱ የሚያደርግ የተረገመ ይሁን ይላል ነብየ እግዚአብሔር ኤርሚያስ አይደል? እናም ደግሞ ነብየ እግዚአብሔር ኤርሚያስ አሁንም ጨምሮ የሚመካ ቢኖር በማን ይመካ ነው ብሎ ያለው? ትምክትማ እኮ አለ እኮ። አሁን እኮ ወደ ሐሳብ እኮ ይቀየር። የጠየቅኩ መልሰልኝ የእግረ መንገድ እያየን ነው የምንሄደው። የሐሙስ ውዳሴ ነው አልሄድም ብለዋል እኮ ቅዱሳን ሲያወራ እንደውም አይቻልም አላልኩም ወንድሜ? እየሰማኸኝ? አዎ ያ እንግዲህ አንዴ ወጥመድ ውስጥ ከገቡ በኋላ ለማምለጥ መሯሯጥ አያስፈልግም። መጽሐፍቱን አምጥተዋል። የሁላችን መማኪያ ናት ብሏል መጽሐፋችሁ። ስለ መመካት ሲያወራ ግን መጽሐፍ ቅዱስ የቀደሙ የብሉይ ኪዳን ነቢያት እነ ነብየ እግዚአብሔር ኤርሚያስ ምን ብለው ነው ያሉት? የሚመካ ቢኖር በማን ይመካ ነው ያሉት? በመስቀልም ይመካ ይላል። የቱ ጋር አይልም? የቱ ጋር? ትምክት ከመስቀሉ ውጭ ትምክት ከኔ ራቅ አይልም። አድመጠኝ። እኔ ጠየቅኩ ነብየ እግዚአብሔር ኤርሚያስ ነው ያልኩ። አታውቀውም በእርግጥ አንተ መሐመድ እንደምትጠቀው ነብየ እግዚአብሔር ኤርሚያስን ካወቀው የሚመካ ቢኖር በማን ይመካ አለ ነብዩ? በእግዚአብሔር ይመካ ይላል። በእግዚአብሔር ምን እንመካ? አቸኩል ብራዘር this is orthodox። እንደዚህ አውድማ ላይ እንደዚህ ሳገኛችሁ በእውቀት ነው ማሰቃይ። ኦኬ የሚመካ ቢኖር በማን ይመካ አለ ነብየ እግዚአብሔር ኤርሚያስ? የምትገለፍጥ ከሆነ አወርዳለሁ። የእግዚአብሔርን ቃል የምናወራው የሚመካ ቢኖር በማን ይመካ አለ ነብየ እግዚአብሔር ኤርሚያስ? በእግዚአብሔር ይመካ ይላል። እንደገና ደግሞ ትምክት ደግሞ በመስቀል እንደሆነ የጠየቅኩን ኤርሚያስ ያለውን ካልኩ ኤርሚያስ ነብዩ ማለት ነው። የሚመካ ቢኖር በማን ይመካ አለ እግዚአብሔር? ማነው ነብዩ እግዚአብሔር ኤርሚያስ?
የሚመካ ቢኖር በእግዚአብሔር ይመካ ይላል። የሁላችን መመኪያ ማን ነው ማለት ነው? ነብዩ እንደተናገረ ለአዳም ልጆች መመኪያ ማን ነው ማለት ነው? እግዚአብሔርም ነው ደግሞ መስቀልም ነው ጻድቃን ሰማዕታትም ማለት የጠየቁ መመካት ምንለው የብሉይ ኪዳን ነቢያት እሱን ሁሉ ታሳየኛለህ። የብሉይ ኪዳን ነቢያት ነብይ እግዚአብሔር ኤርሚያስ የሚመካ ቢኖር በእግዚአብሔር ይመካ ብሎ ሲል ለፍጥረት ሁሉ መመኪያ እንዲሆን መጽሐፍት የሚናገረው ነቢያቱ የተናገሩት ማን ነው መመኪያ ነው ብለው ያሉት? እግዚአብሔር መመኪያችን ነው። ማርያም መመኪያችን ናት ይላል አይደል? እዚህ ጋር የሁላችን መመኪያ ናት ይላል አይደል? መመኪያ ናት ያለበት ልንገረሽ ይሰለኛል። የጠየቁ መልስልኝ። ማርያም መመኪያ ናት ይላል አይደል? አዎ ወንድሜ ይላል። መመኪያ ናት ይላል። ቴንክ ዩ። ስለዚህ አሁን ከብሉይና ከአዲስ ማርያም የሁላችሁ መመኪያ ናት ብሎ የሚል የጻፈ ነብይ ወይ ሐዋርያ ጥቅስ ስጠኝ። ቴንክ ዩ። አሁን ጊዜ ወሰድ እንዳትለቅ ሐሳቡን ከአርስቱ የምትወጣ ከሆነ ሚዩት አደርጋለሁ፣ ግን እንዳታደርግ አደራ፣ በጫጫታ እንዳይሆን። ልክ ነብይ እግዚአብሔር ኤርሚያስ ጠቅሶ የሚመካ ቢኖር በእግዚአብሔር ይመካ ብሎ እንዳለ ቅዱስ ጳውሎስም ይሄንኑ ቃል ወስዶ በቆሮንቶስ መልእክቱ ላይ ይሄንኑ ቃል ከዚህ ከነብይ እግዚአብሔር ኤርሚያስ ላይ ወስዶ የተናገረው የሐዋርያው ንግግርም ከኤርሚያስ ላይ ወሰደው። ልክ እንደዚሁ ማርያም የሁላችሁ መመኪያ ናት ብሎ የተናገረ ነብይ ወይ ሐዋርያ ልክ እንደዚህ እንደ ኤርሚያስ እንደ ጳውሎስ እንደጠቀስኩልህ ከትንቢቱና ከቅዱስ ጳውሎስ ከቆሮንቶስ መልእክቱ ላይ እንዳለ ሁሉ የማርያምን መመኪያችሁ ናት ብሎ የሚል ከመጽሐፍ ቅዱስ ስታመጣ የኦርቶዶክስ ትምህርት እውነት ይሆናል። ካልሆነስ የባልቴት ወሬ ነው ማለት ነው። ስለዚህ አሁን ጥቅሱን ስጠን። ማርያም የሁላችሁ መመኪያ ናት ብሎ የተናገረ ነብይ ወይ ሐዋርያ። ቴንክ ዩ። እሺ አሁን ሐሳቡን ከመጀመሪያው ጀምሬ ለምን እንደገባውኝ ወደዚህ ላይ አልጠየኩም። እንዲህ ብሎ ነገር የለም። ሐሳብ እኮ ይቀየር። እኔ ነው የሚዩት ያደረኩ። ቃልህን አክብር። የሐሙስ ውዳሴ ማርያም ላይ ያለ ነው። እንቀጥላለን። ገና ዘበንቲ አሃ ከሚለው ጋር ጀምሮ አይደል የጀመርነው? ነገር ያነሳዋል እንዲሉ አበው አንስተነዋል። ማርያም የሁላችን መመኪያ ናት እያላችሁ የጻፋችሁት አርቲ ቡርቲ የሆነ ተረት አለ። እሱን ደግሞ በነብዩ በኤርሚያስ ቃል መዶሻ ይኸው ሰብረዋለሁ። እኔ በሐዋርያውም ትምህርት ሰብረዋለሁ። በቆሮንቶስና በትንቢተ ኤርሚያስ መሰረት በእንተው ኤርሚያስ እንደዚህ እናንተን ተረት ይሰብረዋል። ማርያም የማንም መመኪያ ሆነ አታቅ ናት ብለኸኛል አንተ። እዚህም ናች የሁላችን መመኪያ ናት ብላችሁ ቤተክርስቲያንህ ከመጽሐፍ ቅዱስ ከብሉይና ከአዲስ ኪዳን አንድ በነብይ አንድ በሐዋርያ ትምህርት አረጋግጥልኝ እና ከዛ ወደሚቀጥለው እንሄዳለን። ዘበንቲያ ብሎ ከሚለው ጀምሮ ስንቀጥል ነው። ከዛ ደግሞ ወርዶ ያለውን ደግሞ እናነባለን ማለት ነው። ስለዚህ ከዚህ የገባሁበት ብላት በለኝ። ልክ መረጃ ስጠኝ። ናት ብለህ እንዳልከው አንተም ታምንበየታለህ ብዬ ስለ አዎ የሁላችን መመኪያ ናት ኤርሚያስ ብለኛል። የነቢያትና የሐዋርያት ቃል ጠማን። አረጋግጥልኝ። በነቢያቱና በሐዋርያቱ ትምህርት አረጋግጥልኝ። ቴንክ ዩ። ማርያም የሁላችሁ መመኪያ ናት ብሎ ያለ ኤርሚያስ ለእግዚአብሔር እንደተናገረ ጳውሎስ ለእግዚአብሔር እንደተናገረ የትኛው ሐዋርያ የትኛው ነብይ ነው ማርያም የሁላችሁ መመኪያ ናት ብሎ ያለው? እሱን አምጣው። ቴንክ ከዛ እንቀጥላለን። ስለ እመቤታችን አልተነገረላትም ብለህ ነው? ስለ እመቤታችን ገናና መሆኗ እኔ ስለ ገናነት አላልኩም። መመኪያ ብሎ የሚለውን አምጣ። የሰው የፍጥረት ሁሉ የሚመካባት ናት ብሎ የሚለውን ጳውሎስ እንደጻፈው ኤርሚያስ እንደጻፈው የሚናገረውን የመጽሐፍ ቅዱስ ክፍል አምጣ። ይሄ ጴንጤ ቤት ነው ብራዘር። ይሄ በእግዚአብሔር ቃል ነው የምናምነው እኛ። አምጣው። እሺ ይኸውልህ አሁን በጣም እንትን ቀይረሃል፣ ብዙ እንትኖችን ቀይረሃል። ግን ሐሙስ ውዳሴ ማርያም ላይ አልቀየርኩም። ሐሙስ ውዳሴ ማርያም ላይ ነው ዲያቆን እያየሁ አይደል? ሐሙስ ውዳሴ ማርያም ላይ እዛው ጋር ቸክዬ ነው ያለሁት። አሁን ማርያም መመኪያችሁ ናት ብላ ኦርቶዶክስ ውሸት ዋሽታለች። የነብዩ የኤርሚያስን ቃል ላይ የተናገረውን ዋሽታለች። በጳውሎስ ቃል ላይ ዋሽታለች ቤተክርስቲያን። ስለዚህ በመጀመሪያ የማርያም የኦርቶዶክስን ትምህርት አሜን ብለን እንድንቀበል በነቢያቱና በሐዋርያቱ ትምህርት አረጋግጠልን። በእነሱ መሰረትነት ላይ ነው የተመሰረትነውና አረጋግጠልን። ካልሆነስ በቃ የደብተራ ቅዠት ነው። አብሾ ጠጥቶ የጻፈው መጽሐፍ ነው። መጽሐፍ ተረት የሆነ መጽሐፍ ውዳሴ ማርያም ያው አረጋግጠልን ከመጽሐፍ ቅዱስ ንገረሽ። ትምክህት አንተ ኢየሱስ ክርስቶስ እግዚአብሔር ብቻ ነው ብለህ ጥቅስ ማርያም ናት ብለህ ክሌም አድርጋል። እኮ ነው የጠየቁን እኔ ስጠይቅህ አንተ አትጠይቀኝ መልሰህ። ማርያም የሁላችን መመኪያ ናት ብላ ቤተክርስቲያን እንደጻፈችው አንተም እንደደገምከው አንተም እንደምታምንበት መመኪያ መሆኗን
ኤርሚያስ ለእግዚአብሔር በእግዚአብሔር ተመኩ ብሎ እንዳለን ቅዱስ ጳውሎስ ይህንኑ ቃል ወስዶ ከነቢዩ ከኤርሚያስ ኮት አድርጎ ወስዶ በእግዚአብሔር ነው መመካት በእግዚአብሔር ነው መመካት ብሎ ያለውን እሱን እውነት አድርግልን ያልኩት። ቴንኪው እንደምንለት ሰየው። እሺ ቴንኪው። እሺ የጭቅጭቅ እንዳታረገው አደራ። አላረገውም ማለት አላረገውም። ጊዜ ከሰጠኝ ደቂቃ ስጠኝና ኢንተራፕት ሳታረገኝ በመጀመሪያ ጥቅሱን ስጠኝ። ከዛ ጥቅሱን ካገኘው በኋላ እኔ ከፈልክም 10 ደቂቃ እሰጣለሁ። ጥቅሱን ስጠኝ ከመጀመሪያ ማርያም መመኪያ ናት ብሎ የሚለው መመካት እኮ በመስቀሉ አሁን ትምክት ከኔ ራቂ ይላል እኮ ማርያም ነው። ኢየሱስ ክርስቶስ መመካት ማለት በቃ የለም ማለት ትምክት ከመስቀሉ ውጭ ራቂ አይልም። አድመጣኝ። ማርያም መመኪያ ናት ብሎ የሚል አምጣ መጀመሪያ ነው ያልኩ። አሁን እኮ ጽፌ ላስረዳ እንዴ። መመካት ማለት ለእግዚአብሔርም ተሰጥቷል። አሁን የምታሳየኝ እንደዚህ ነው። የትልቁ ላይ ላርግና አልገባህም ማለት ነው። በቃ ላይ ስነግርህ ህዝቡ ሁሉ ይህ 1400 ሰው እየሰማ ነው። ልብ በሉ ወንድማችን። እኔ ከነቢየ እግዚአብሔር ከኤርሚያስ መጽሐፍ ምዕራፍ 9 ቁጥር 23 ላይ ያለውን የእግዚአብሔርን ቃል ጠቅሼ እንደዚሁም ታላቁ ሐዋርያ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ጠቀሰውን ይህንኑ ቃል ወስዶ ኮት ያደረገውን በዚህ መሰረት እግዚአብሔር በታላቁ ነቢይ በኤርሚያስ አፍና በታላቁ ሐዋርያ በቅዱስ ጳውሎስ አፍ ሰው በማን እንዲመካ ነው እነዚህ ነቢያት በመንፈስ ቅዱስ ተነርተው ትንቢት የተናገሩት። ያስታላቅ ሐዋርያ በመንፈስ ቅዱስ ተነርቶ መልእክት የጻፈው። እኛ ጴንጤዎች ነን፣ የምናምነው እግዚአብሔር ቃል የተጻፈውን ነው። ስለዚህ እንደዚህ ይላል እግዚአብሔር እንዲህ ይላል። ራሱ እግዚአብሔር ነው እንዲህ የሚለው። ልብ በሉ። ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ ካለ በኋላ እግዚአብሔር እንደዚህ ይላል። ነገር ግን የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁ እና በማስተዋሉ በዚህ ይመካ። ደስ የሚያሰኙ እነዚህ ናቸውና ይላል እግዚአብሔር አለ። ራሱ እግዚአብሔር ነው ያለው። በማን ይመካ ይላል? እኔ እንደሆኑ የማደርገው እኔ እንደሆኑ በማመኑ በማወቁና በማስተዋሉ በዚህ ይመካ ይላል። በእግዚአብሔር ማለት ነው። ቅዱስ ጳውሎስ ይህንን ክፍል ወስዶ በቆሮንቶስ መልእክቱ ላይ ሲናገር እንደዚህ ይላል ታላቁ ሐዋርያ። እኛ እኮ ቸገረን፣ እድሜዋ 1700 ዓመት፣ ትምህርት ላይ ግን ገና ሁ ሂ ሃ ሄ ሆ ሆነ ኦርቶዶክሳውያን ጋር ማለት ነው። እሺ ቅዱስ ጳውሎስ ያን ክፍል ወስዶ ከኤርሚያስ ላይ ወስዶ ሲናገር ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ከዛስ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው የት ተብሎ የተጻፈው ኤርሚያስ 9:23 ላይ ማለት ነው። ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። የሚመካ በማን ይመካ ይላል? ነገር ግን የሚመካ በእግዚአብሔር ምን ይባል? ይመካ። አለቀ። ልክ እንደዚህ እንደተጻፈ በእግዚአብሔር ይመካ ብሎ ቅዱስ ጳውሎስ እንደጻፈ በእግዚአብሔር ተመኩ ብሎ ነቢዩ ኤርሚያስ እንደጻፈው ማርያም የሁላችን መመኪያ ናት ብላችሁ ክሌም አድርጋችኋል በውዳሴ ማርያም ቅድም በታነበብነው ላይ። አሁን መጽሐፍ ቅዱስ ይላሉ ይስላ አድመጣኝ መጽሐፍ ቅዱስ ይላሉ ይብየስላ ብለኛል። አሁን የምሰጠኝ ጥቅስ ነው። ትልቁ ላይ ስትሆን በማርያም ተመኩ ብሎ የሚል እሱን ጥቅስ ነው የምሰጠኝ። ትልቁ ላይ አድርጌያለሁ። ቀጥል። ቴንክ ዩ። እሺ ወንድሜ፣ ወደ ገላትያ ሰዎች ምዕራፍ 6 ቁጥር 14 ታወጣልኛለህ አንተ? አላወጣልህም። ስለ ማርያም ስለማይናገር ክፍሉን ባላውጣውም አውቀዋለሁ። አይናገርም ስለማለት አይናገር። እሱ ስለ መስቀል ይነግራል። እሱ ስለ መስቀል ነው የሚለው። እሱ ስለ መስቀል ነው ብሎ የሚለው። እሱ ስለ ክርስቶስ መከራ ነው ብሎ የሚለው። ኦኬ እሺ፣ ጊዜ ስጠኝና ማለት ነው። አልሰጠህ። ለምን ደግሞ አልሰጠህ? እኔ ስለማን ነው የጠየቅኩህ? በማ ስለመመካት ነው የጠየቅኩህ። እኔ እኮ ህዝቡ ስለሚያሳዝነኝ ነው። እኔ ደግሞ አንተን የምታሳዝነኝ ያለ እውቀት ገብተህ ተሰቃየህብኝ ብራዘር። አንድ የምትጠብቀኝ እኮ ችግር የለም። አልጠብቅህም። የምጠብቅህ ማርያም የሁላችን መመኪያ ናት ብለው አባቶች ጽፈዋል ውዳሴ ማርያም ላይ፣ የሐሙስ ውዳሴ ማርያም ኦኬ ዘበንቲያሃ ብሎ የሚለው ላይ
ጽፈዋል። እሱን በነቢያቱና በሐዋርያቱ አረጋግጥልኝ ነው። እንዲህ ይሄን እኮ አረጋግጥልኝ። ጥቅሱን ስጠኛ። ወየለኝም በል። አሁን አንተ ያልከው ወየለኝም ትምክህት የሚለው የሚመካ ቢኖር በእግዚአብሔር ይመካ፣ ከእግዚአብሔር በውጭ ከሱ ውጭ ምንም ማን መመኪያ አለን? ግን ይሄው ማርያም ናት ይላል። የውዳሴ ማርያም ላይ መስቀል ደግሞ ይላል የሁላችን መመኪያ ናት። ገላትያ 6:14 ደግሞ አልጠቀስኩም ኢየሱስ ክርስቶስ መስቀሉ ሚዩት እኔ ነኝ ሚዩት ያደረኩ። መስቀልና ማርያምን ለየ እንጂ ማነው ወንድምዬ ቶምዬ፣ መስቀልና ማርያምን ለየ እንጂ ውዳሴ ማርያም እኮ ብሎ የሚለው ማርያም የሁላችን መመኪያ ናት ነው ብሎ የሚለው እንጂ መስቀል የሁላችን መመኪያ ነው አይልም። መስቀል የሁላችን መመኪያ ብሎ ቢል ገላትያ ላይ ሄደህ ብትጠቅስ እውነት ነው ያስኬዳል። ማርያም የሁላችን መመኪያ ናት ብሎ የሚለው መስቀል አትበለኝ። ማርያም የሁላችን መመኪያ ይኸው ለሙሴ እና አብርሃም ሲሄዱ አብረው ብለህ ያልተገናኙ አብረው ሄደው የማያውቁትን እንደዛ አይልክ። የማይገናኝ ነገር አታምጣ። ወይ የለኝም ብለህ ለፈውና ከዛ አልፋለሁ ማለት ነው። ቴንክ ዩ። በነቢያቱና በሐዋርያቱ ቃል ታረጋግጥልኛለህ። ነብዩ ኤርሚያስ በእግዚአብሔር ተመኳለን፣ ቅዱስ ጳውሎስ ሐዋርያው በእግዚአብሔር ተመኳለን። እናንተ ደግሞ በውዳሴ ማርያም ጠማማ በሆነ በደብተራ መጽሐፍት ላይ በማርያም ተመኳለን። አድመጠኝ በደንብ ነው ብየመለው የደብተራችሁ ታላቅ ቃል አይውጣ ይላል እኮ መጽሐፍ። አድመጠኝ ብራዘር፣ እሱ አንተን አላግባብ የሆነ ነገር ስናገረ ነው። ጠማማ ትምህርትማ ጠማማ ትምህርት ነው የሚባለው ብራዘር። የደብተራ ጠማማ ትምህርት ታላቅ ቃል አይውጣ ይላል ብራዘር። እሱ አታውቀውም። እሱን አሁን ምን ማለት እንደሆነ አታውቀውም። እሱን ተወለኔ ይሄ ጠማማ ትምህርት ነው ብየምልህ። ለምንድነው ጠማማ ነው ለምትለው ብለህ ካልከኝ በነቢዩ በኤርሚያስ ቃል ስመዝነው ታላቁ ነቢይ ብሉይ ኪዳን ላይ የሚመካ በእግዚአብሔር ይመካ ብሎ ጻፈ። ይሄንን ቃል የነቢዩን ቃል ወስዶ ቅዱስ ጳውሎስ ደግሞ በቆሮንቶስ መልእክቱ ላይ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ አለ። አየው ነቢዩና ሐዋርያው በማን እንድንመካ እያስተማሩን እንደጻፉልን እያለ እናንተ ደግሞ ከነቢዩም ከኤርሚያስ ከቅዱስ ጳውሎስም መልእክት የሚጋጭ ሰይጣናዊ የደብተራ መጽሐፍት አምጥተህ ማርያም የሁላችን መመኪያ ናት ብለህ የውዳሴ ማርያም የሐሙስ ውዳሴ ማርያም ላይ ተቀምጧል። ስለዚህ በቅዱስ ጳውሎስና በታላቁ ነቢይ በኤርሚያስ ቃል አድመጠኝ ልጨርስ ብራዘር ልጨርስ። ይህንን ስለሚያውቁ ነው ቄሶቹ የማይገቡት። አንተ እንግዲህ ወይ ዛሬ መታሃል፣ ግን ከመጣህ ዘንዳ እዚህ ቤት ብራዘር ሚዛኑ የእግዚአብሔር ቃል ቴንክ ቶምዬ የእግዚአብሔር ቃል ነው። ነቢዩ በማን ተመኩ ብለዋል? የብሉይ ኪዳን ነቢያት በማን እንድንመካ ነው የሰበኩት? ኢሳያስ ቢሆን ሙሴ ቢሆን ታላላቅ የብሉይ ኪዳን ነቢያት በእግዚአብሔር ተመኩ፣ በእግዚአብሔር ላይ ተስፋ እንድናደርግ የሚደገፍ በእግዚአብሔር ይደገፍ፣ የሚመካ በእግዚአብሔር ይመካ እያሉ ትውልዱ በእግዚአብሔር እንዲመካ ሰብከውት የእግዚአብሔርን ቃል ተንብየው እግዚአብሔር እንዲህ ይላል ብለው ነው ያለፉት። ታላቁም ጳውሎስ ሐዋርያው የብሉይ ኪዳን ነቢያትን የኤርሚያስን ቃል ጠቅሶ ነው የተናገረው። እንዲህ ተብሎ እንደተጻፈ ብሎ ማለት ነው። የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ብሎ አለ። እናንተ በነቢዩም ቃል ስትመዘኑ በሐዋርያውም ቃል ስትመዘኑ ማርያም የሁላችን መመኪያ ናት ብላችሁ ስትሉ አንድም ለዋቢነት የብሉይ ኪዳን ነቢያትን የአዲስ ኪዳን ሐዋርያትን አንድም አልጠቀሳችሁም ብቻ አይደለም ልትጠቅሱም አትችሉም። ቶምዬ የምትጠቅስ ከሆነ በመድኃኔዓለም በክርስቶስ ለምንሃለው አንድ የብሉይ ኪዳን ነቢይ ወይ አንድ የአዲስ ኪዳን ሐዋርያ በማርያም እንድንመካ ትንቢት የተናገረ ወይ በማርያም ተመኩባት ብሎ የሰበከ ሐዋርያ አንድ ጥራልኝ፣ ወይ አላቅም በል። የሐሙስ ውዳሴ ማርያም ላይ ያለ ነው። ከዛ እንቀጥላለን ማለት ነው። ዘበንቲያሃ ብሎ ከሚለው ጀምሮ ዘበንቲያሃ ደግሞ ሲነበብ አይነሳም። ዘበንቲያሃ ነው። ችግር የለው። እሺ። እና እኔ ልል የፈለኩት እሺ፣ አሁን ስለሰጠኝ ድሮን አመሰግናለሁ በድጋሚ። በመጀመሪያ ስለ ድህነት ሲወራ ነው የገባሁት። ሰኞ በጌታችን አለ፣ ሐሙስ ደግሞ እኔን የሚዩት ያደረኩ እንዴ። ሰምተኝ ነበር አይደል ቶምዬ? ምን ነበር ስጠኝ ያልኩ? እኔ በጣም የሚያስጠላኝ ነገር ይሄ ነው። ይሄ እኮ አንዱም ሰምታችሁ አለመመለሳችሁ ንቀት ነው።
ወይ ስለናቁ ነው በለኝ ወይ ደግሞ መልስ ስላጣው ነው በለኝ። ማርያም የሁላችሁ መመኪያ ናት ብሎ ያለው እጅ ላይ ያስከው የደብተራው ክታብ ነው። ኦርቶዶክስ በራሷ መጽሐፍት በራሷ ልጆች ነው ያፈረች እየተዋረደች እየተሸማቀቀች የመጣችው። አሁን ያልኩን ልብ ብለህ ስማኝ። ወይ ንቄ ነው በለኝ ቶምዬ፣ ንቄ ነው። እኔ የፈለከው ለፍልፍ ለአንተ ለምትጠይቀህ ጥያቄ መልስ አልመልስም። እኛ ቤት እንደዚህ ነው ያስተማሩን ኦርቶዶክሳውያኑ እንደዚህ ነው ያስተማሩን በለኝ ወይ ለፈኝ። ካልሆነ ግን ከሰማኸኝ ዘንዳ ማርያም የሁላችሁ መመኪያ ናት ብሎ ያለውን የሐሙስ ውዳሴ ማርያም ልክ እኔ በእግዚአብሔር እንድንመካ ኤርሚያስ እንደጠቀሰ በእግዚአብሔር እንድንመካ ቅዱስ ጳውሎስ እንደተናገረን መጽሐፍ ጠቅሼ እንዳሳየው በኤርሚያስ መጽሐፍ ላይ በ9:23 እንደዚህ በአንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 1 ቁጥር 30 እና 31 ላይ እንዳሳየው የተደገፈ በሐዋርያትና በነቢያት በማርያም ተመኩ ብሎ የሚል ትምህርት ካለ አሳየኝ። የመጨረሻ አልደግመውም። እሺ እድሉን ከሰጠኝ እኮ ሙሉን ላስረዳ ነበር። አሁን የገባህበት ይሄንን አሳየኝ መጀመሪያ፣ ከዛ ታስረዳለህ ማለት እኮ ያቆምኩ እኮ ነው። አሁን አንተ ሐሳብ እኮ ማወቅ መረዳዳት ከሆነ ሐሳቤን ብታስጨርሰኝ ጥሩ ነበር እኮ። እንዳስጨርሰኝ የጠየቁን ሰምታኛል። በማርያም እንድንመካ የተናገሩ ነቢያትና ሐዋርያት ስተታቆ ከዚህም ነው የሚጀምረው። እሺ አሁን መስቀል ለትንሽ ጊዜ ነው ጌታችንን ሚዩት አድርጌያለሁ። እኔ ጠየቁ ስለ ማርያም ነው። ማርያም ማለት መስቀል ማለት አይደለም። ማርያም የሁላችሁ መመኪያ ናት ይላል ውዳሴ ማርያም። የሐሙሱ ያነበብከው መስቀል የሁላችሁ መመኪያ ነው ብሎ ቢል እንድጠቅስ ፈቅድላለሁ። እንዴት ነው መስቀልና ማርያም የሚቀላቀሉ? በኦርቶዶክሳውያን እና ቶም መስቀልና ማርያም እንዴት ነው የተቀላቀሉብህ? እንትኑ ምን ውዳሴ ማርያም የሚለውን ቃል እኮ ነው ለማስረዳት። አይልም እዛ ጋር ስሟን የጠቀሰው ማርያም የሁላችን መመኪያ ናት ብሎ የሚለውን እሱን አምጣን ያልኩህ መጀመሪያ። አይ ወንድም ዓለም ብትረዳይ ጥሩ ነበረ። አርሻለ this is orthodox ሲያዙ ባዶች ናቸው። እናመሰግናለን ስለ መልካም ጠባይህ።